በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኪዳነ ምሕረት ኪዳነ ተከሄድኩ ምስለ ሕሩያኔ ከመረጥኳቸው ጋር ቃል ኪዳኔን አደረግሁ 88:3 በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደገባና እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም እግዚአብሔር እንደሚጠራ፣ እንደሚያከብር፣ እንደሚቀድስ ቃል ኪዳን እንደሚሰጥ ነግሮናል። እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው ብሏል። ሮሜ ምዕራፍ 8 ቁጥር 33 ላይ ቅዱስ ዳዊትም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው ብሏል። መዝሙረኛ ዳዊት ምዕራፍ 86 ቁጥር 3 ላይ። ስለዚህ ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ቃል ኪዳን መሐላ የሚለው መዝገበ ቃላቶች እንደሚከተለው ተገልጿል። ኪዳነ ምሕረት የካቲት 16 ቀን እመቤታችን ከልጇ የምሕረት ቃል ኪዳን ውል ስምምነት የተቀበለችበት ዕለት የበዓል ስም ነው። ኪዳን ማለት ኪዳን፣ ውል፣ መሐላ፣ ቃል ኪዳን የውል ቃል ማለት ነው። ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ማለት ዘዳግም 29:1፣ ኤርምያስ 31 ከ31 እስከ 33፣ መዝሙር 88 ቁጥር 3 ላይ። በሌላ በኩል ኪዳን የጸሎት ስም ነው። ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። በየዓመቱ የካቲት 16 ቀን የምናከብረው በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ከወትሮ ለየት ባለ መልኩ ኦ ወልዴ ወፍቁሬ እስለከ በእንተ ዘተሰባይከ እምኔ ወማኅፀነ ዘጸረትከ፣ ልጄ ወዳጅ ሆይ ከስጋዬ ስጋ ከነፍሴ ነፍስ ነስተህ ሰው በመሆንህ 9 ወር ከ5 ቀን በቻለች ማኅፀኔ ከአንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመነኝ ትሰማኝ ዘንድ ለምንሃለሁ እያለች ስትጸልይ ጌታ እልፍ አላፍ መላእክትን አስከትሎ መጥቶ ሰላም ለኪ ማርያም እሜ፣ እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኚኝ ምንድን ነው አላት። ኩሉ ዘጸውአ ስሜ፣ በስሜ የተማጸነውን ወዘገብረ ተዝካሬ፣ መታሰቢያን ያደረገውን፣ ስለ ስሜ ለችግረኛ የሚራራውን፣ በስሜ ቤተክርስቲያን ያነጸውን፣ በስሜ ለቤተክርስቲያን ዕጣንና ዘይት መባ የሰጠውን፣ ከሃይማኖት ፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ነፍስ አድንልኝ አለችው። ጌታም ይህን ሁሉ እንዳደርግልሽ መሃልኩ ለኪ በርእሴ ወአዌ ወመንፈስ ቅዱስ ያው ብሎ ቃል ኪዳን ገብቶላት አድርጓል። ከዚህ የተነሳ ነው ያዕቆብ ዘሥርግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችም አንተን በመውለድ እመቤታችን የባህሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽን የሚጠራ የዘላለም ድነት ይድናል ብለሃታልና ያለው ገጽ 242 ላይ። በዚህ ዕለት የሚታሰብ በተአምረ ማርያም መጽሐፍ የተገለጸ 2 ተአምር አለ። አንደኛው ሰምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት ያርፍምና ከዕለታት አንድ ቀን በእንግድነት ቤቱ ገብቶ ልጅን አርደህ ከበላህልኝ ሌላ ምግብ አልበላም አለው። በዚህ ጊዜ ሰምዖን ወደ እርሱ የመጣውን የእግዚአብሔር እንግዳ ላለማሳዘን አወጣ ወረደ። በዚያውም ላይ አብርሃም ልጁን ሰውቶ ነው እግዚአብሔር ሰው የተባለው በማለት ልጁን አርዶ ሰጠው። በግድ ቅመስልኝ አለው። ሰምዖን አርዶ የቀቀለውን የልጁን ስጋ በቀመሰ ጊዜ ተዋህዶት ቤተሰቦቹን፣ ጎረቤቶቹን፣ መንገደኞች ሁሉ ይበላ ጀመር። በዚህም 78 ሰው በልቶ አንድ በቁስል የተመታ ሰው ሊበላው ሲል በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ውሃ ጠጣኝ ብሎ ለመነው። ዝም አለው። በመጨረሻም በድንግል ማርያም ስም አለው። የእመቤታችንን ስም በሰማ ጊዜ በላይ ሰው ወደ ልቦናው ተመልሶ እስኪ ድገመው አለው። ለድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂቷ ሰጠው። ጉሮሮ እንኳን ሳይርስለት ጨረሰብኝ ብሎ ነጥቆት ሄደ። ገበሬው በላይ ሰው የምትባል አንተ ነህ አለው። ያን ጊዜ ለካስ ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዛው ሞተ። ነፍሱን መላእክተ ጽልመት መጥተው ሲወስዷት እመቤታችን መሐሪተ ዛተ ነፍሰ ኦ ወልዴ ዘይትነሣው ቃልከ፣ ልጄ ይህችን ነፍስ ማርልኝ ቃልህ ይትበላልን አለችው። 78 ነፍስ ያጠፋ ፈጣሪውን የካደ ይማራልን አላት። እመቤታችንም በስሜ የተጠማውን ውሃ ጠጥቶ የለምን ብላ አስምረዋለች። ነፍሱን መላእክተ ብርሃን መጥተው ወደ ገነት አስገብተዋታል።
ሁለተኛ ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከብሬ በኖሩበት ሀገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ሲሄድ ሰይጣን ያዘነ መስሎ ድንጋዩን በምትሃት ወርቅ አስመስሎ አብን ወልድ መንፈስ ቅዱስን ጻድቃን ሰማዕታትን መላእክትን ካደለኝና ይህን እሰጥሃለሁ አለው። ካደለትና ተቀብሎ ዞር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካደልኝ አለው። እሷንስ አልክድም አለው። በድንጋይ ቀጥቅጦ ገደለው። መላእክተ ጽልመትን ነፍሱን እጅግ አደረጉ። መላእክተ ብርሃንም አብረው በቀረቡ ጊዜ እመቤታችንም ቀርባ ልጄ ይህችን ነፍስ ማርልኝ አለችው። ከልብኒ ይትማሃር እኔ እናቴ ውሻ ይማራልን አላት። ስምህን የጠራውን መታሰቢያሽን ያደረገውን ምሬልሻለሁ ያልከው ቃል ይታበላልን አለችው። ምሬልሻለሁ አላት። እግዚአብሔር ከመረጥኳቸው ጋር ቃል ኪዳን አደረገው ባለው መሰረት በቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። መዝሙር 88 ቁጥር 3 ላይ ከነዚህ መካከል አንዱ እመቤታችን ኪዳነ አማላጅነት ነው። አማላጅነቷ እንደሚታወቀው ማማለድ ማለት ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማስደረግ፣ ማስማር ማለት ነው። በዚሁ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ያለችና የከበረች ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ስልጣን ሰአሊነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረት እንደምታሰጥ ከናውንና የተመሰገነውን ሃይማኖት የሚከተሉ ሁሉ ያምናሉ። ምክንያቱም ቅድስት ድንግል ማርያም እግዚአብሔር እናትና አገልጋይ በመሆኗ ከሁሉ ቅዱሳን የበለጠ ለእግዚአብሔር ቅርብ ናት። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነት ወይም ቅርብ የሚሆን ጉዳይን ያስፈጽማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድኅነትን ምስጢር አብሳሪ ሆኗል። ሉቃስ ምዕራፍ 1 ቁጥር 19 ላይ አስቴር የንጉሱ አርጤክስስ ሚስት በመሆኗ በወገኖቿ አይሁድ የታወጀውን የሞት አዋጅ አስለውጣለች። መጽሐፍ አስቴር ምዕራፍ 3 ቁጥር 10 ላይ ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ለእስራኤላውያን ምሕረት ሰጠ። ዘጸአት 32:14 ይህንን ኃጢአታቸው ይቅር ባላቸው፣ ያለዚያ ግን እኔ ከጻፍከው መጽሐፍ እባክህ ደምስስልኝ አለው። እግዚአብሔርም ራራላቸው። ቅድስት ድንግል ማርያም አማላጅነት እንደ ፀሐይ የበራ ሀቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ወታስተሰሪው ኃጢአተ ሕዝብኪ ሰበውሃ ለኪ እምአበ ወልድ ወመንፈስ ቅዱስ በከመ ትኩኒ ተንከተመ ለወደሰብ ለሕይወት ዘለዓለም ማለት ለሕዝብሽ ለወገኖች ኃጢአት ይቅርታን ታሰጪ ዘንድ ዘላለማዊ ሕይወትን ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ አንድ አምላክ ስልጣን አግኝተሻል በማለት አመስግኗታል። አንቀጸ ብርሃን በአባ ጽጌ ድንግልን በማኅሌተ ጽጌው ሶበሰ ኪዳንኪ ምክንያተ ድኂን ይሄሉ ፈለገ እሳት ወይደን አሰጠመ ኩሎ የድነት ምክንያት ቃል ኪዳንሽ ባይኖር ኖሮ የጥፋት እሳት መርገም ኃጢአት ባጠፋን ነበር ብሏል። በሥርዓተ ቅዳሴያችንም ድነትን የምንለምንሽ ክብር የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁልጊዜ ድንግል የምትሆኚ አምላክን የወለድሽ ክርስቶስ እናቱ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ጸሎታችን አሳርጊ። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢ ዘንድ እንለምንሻለን። ለነፍሳችን ይቅርታ ያደርግልን ዘንድ ኃጢአታችንን ያስተሰርይልን ዘንድ በሕርያቆስ በቅዳሴው ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን ያይደለ ለተዳደፉት አሳስቢ ብሏል። ቁጥር 65-171 የእመቤታችን ክብር ከቅዱሳን ክብር ሁሉ የተለየ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ ናት በመሆኗ ሉቃስ ምዕራፍ 1 ቁጥር 26 ላይ አምላክ ከሥጋዬ ሥጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ ከመወለዷ በፊት በተወለደች ጊዜ ከተወለደችም በኋላ ምን ጊዜም ድንግል በመሆኗ ከመወለዷ በፊት በተወለደችም ጊዜ ከወለደችም በኋላ ምን ጊዜም ድንግል በመሆኗ ኢሳይያስ 7:14 ላይ በሁለቱም ወገን በአሳብም በገቢር ድንግል በክልኤ በመሆኗ አማላጅነት ወዳጅነት ሳይሆን እናትነት በመሆኑ ዮሐንስ 2:5 ላይ ዓለምን ያድን ዘንድ የድነት ምክንያት አድርጎ አምላክ የመረጣት ስለሆነ እመቤታችን
ቃል ኪዳኑ ከቅዱሳን ክብር ፍጹም የተለየ ቅዱስ ዳዊት በመዝሙሩ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ ወዷታልና ይህች ለዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ በማለት ተናግሯል። እግዚአብሔር የመረጠውንና የከበረውን መቃወም እንዳይሳቸው ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ከጸደቀ እግዚአብሔር የመረጣቸውን ሰዎች ሊቃወማቸው ማን ነው ብሏል። ስለዚህ ብዙ ከንቱ ሀሳቦች ትተን እንደ በላይ ሰብ በቃል ኪዳን ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የሰማያዊ ቀዳሽ መንግስቱ ወራሽ ለመሆን ያብቃን። በመጽሐፍ ተአምረ ማርያምና ስንክሳር መዝገበ ታሪክ የኪዳን ጽላት የተሰወረ መና ያለብሽ ደብተራ ድንኳን አንቺ ነሽ። የኪዳን ጽላት የተሰወረ መና ያለብሽ ደብተራ ድንኳን አንቺ ነሽ። የኪዳን ጽላት የተባለው በድንግል ማርያም ያደረ የእግዚአብሔር እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳኢነት አይለየን። አሜን። ስብሐት ለእግዚአብሔር። ይቆይ።